እሺ ቅድም አንድ ጥያቄ ነበር። አንድ ጥያቄ ነበር ማለት ስጠይቅ የነበረው ለመመለስ ማለት እሺ አቤል ጋር ቅድም ስትከራከሩ ሰምቼ ነው። እና ኢየሱስ መጽሐፍ ቅዱስን አንብበዋል ከላይ እስከታይ? በሐዲስ ኪዳን ኢየሱስ ክርስቶስ ለምንድን ነው ወደ ምድር የመጣው? ወደ ምድር የመጣው ኢየሱስ ክርስቶስ ወንጌልን ሊሰብክ መልእክተኛ ተደርጎ ከአምላኩ ተልኮ ወንጌልን ሊሰብክ በእኛ መጽሐፍ ቅዱስ ነው ያልኩት፣ በአንተ አይደለም። እሱ በአንተ መጽሐፍ ነው። ስላላነበብከው ነው። ያሳያል። በአንተ መጽሐፍ ነው የነገርኩህ። አይደለ እንደኛ ተምሮ ነው ያልኩህ። ተረዳ እኮ እንዳንተ አስተምሮ አንድ ሰባኪ ነው። አልፈልግም። እሺ ያለ ማስረጃ የማይወራ ለአንተ እንደሱ መስሎ ይታያል። ምክንያቱም አላነበብከውም እና ስለዚህ እኔ ልግረግህ አንብቤያለሁ። ኢየሱስ ክርስቶስ ሊሰብክ ነው የመጣው አንድ ሰው ፈጣሪ ኢየሱስ ክርስቶስ የመጣው አንደኛ የሰው ልጅ ከኃጢአት ሊያነጻ ነው። ተሰቅሎ ሙቶ በሶስተኛውም ቀን አድርጓል። ስለዚህ አንተ ቅድም እያልክ የነበረው ጥያቄ ምንድን ነው? ኢየሱስ ክርስቶስ አንድም ጊዜ ታጠቡ ብሏል እያልከው ነው። ከምንድን ነው ከምንድን ነው ጥበት ጥያቄው? ከስፐርማችሁ ታጠቡ ብሏል ወይ እያልክ ነበረ ቅድም። ኢየሱስ ክርስቶስ የመጣው እኮ እንደ ነብዩ ሙሐመድ እኮ ስለ ትዳር ስለምን ሊያወራ አይደለም የመጣው፣ የሰው ልጆች ሊያድን ነው። ኢየሱስ ክርስቶስን ጠየቁት። መጀመሪያ ሚስት ባል ቢሞትባት አሉ። በስነ ስርዓት ራስህ መጽሐፍን ይዘህ አውራ። መጽሐፍን ራሱ አታውቅም። ከመጀመሪያው ላሳየህ ያልኩ አላይም አልክ። ገብቶሃል አይደል? ስለ ትዳር ሊያወራ አልመጣም ኢየሱስ ክርስቶስ አለ። ስለ ትዳር አውርቷል። ምን ላሳየህ? መጽሐፍ ብሩክ አለ። ስለ ትዳር በደንብ አውርቷል ኢየሱስ ክርስቶስ። ያወራ ነበር። ብሩክ ሀሎ፣ ብሩክ የለም። ልጆች ይታያቸዋል። እየሰማ ነው ዝም ያለው። ብሩክ ና። ኢየሱስ ክርስቶስ ስለ ትዳር ሊያወራ አልመጣም። በደንብ ነው ያወራው ስለ ትዳር። መጽሐፍን አታነቡም ማለት ነው። ጥያቄው ይደገምና ጥያቄው ምንድን ነው? ጥያቄው ኢየሱስ ክርስቶስ አምልኩኝ ሳይል ለምን ትመልኩታላችሁ? የቱ ጋር አምልኩኝ ያለው ኢየሱስ ተገዙኝ ያለው ነው ጥያቄው። ጥያቄው ምንድን ነው ያለ መሰላችሁ? መጀመሪያ ላይ ጥያቄው ታጠቡ ብሏል ወይ ነው ያልከው። ጥያቄው ምንድን ነው? አንዴ እሺ፣ ጥያቄውን እኮ ሰምቶታል። እሺ አሁን ወደ መልሱ ግባሽ። ኢየሱስ ክርስቶስ ስለ ትዳር አላወራም ነው ያልከው? አውርቷል። ያርጉትና ጥያቄውን ለመመለስ እንትን እንላለን። ጥያቄውን ድገሙና ጥያቄው ይደገም። ግን የመጣው ተጋቡ ታጠቡ ከእንትን በኋላ ታጠቡ ከእንትን በኋላ ትታጠቡ ሊል አይደለም። ወንድሜ ይሄን ነው ልነግርህ የፈለግኩት። ሰምተኸኝ ነው? አንድ ቅድም ምን አለ? ተጋቡ ስለ ትዳር ሊያወራ አልመጣም አለ። ላሳየህ ስለው አይ ስለ ትዳር አውሮታል በቃ ብሏል። ምን አሁን ደግሞ ስለ ትጥበት አላወራም አለ። ይሄ እኮ ታዲያ የሚወቀስበት ነገር እንጂ የሚወደስበት ነገር አይደለም እኮ። ትጥበትን ንጽህናን አለማስተማሩ ዘለቀ። ነቢያቶች ሁሉ ከእርሱ በፊት ስለ ንጽህና አስተምረው ሄደው እርሱ እንዴት ሳያስተምር ሄደ? ይህ እኮ ጥያቄ ምልክት ውስጥ የሚያስገባው ነገር ነው። በነቢያት መንገድ ላይ ላለመሆኑ ማስረጃ እያደረግክ እኮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው እንደቀደሙት ነቢያት ንጽህናቸውን ተጠበቁ። ከዘር ፈሳሽ በኋላ ሰውየው መታጠብ አለበት ብለው አስተማሩ። ነቢዩ መሐመድ ኢየሱስ ክርስቶስ የሚወዳደረው አይደለም መጀመሪያ ማለት ነው። የማይወዳደሩ እርሳቸው ለዓለም የተላኩ ነቢይ ናቸው። እርሱ ደግሞ ለእስራኤል ወገን የተላከ ነቢይ። እንዴት እያወዳድራለሁ? ትክክል አዳምጣ። ጊዜ ኢየሱስ ክርስቶስ ለማን የተላከ? ኢየሱስ ክርስቶስ ነቢይ አይደለም፣ ነቢይ ነው። ላሳይህ መጽሐፍህ ላይ ነቢዩ እኮ አሳይኝ። ክርስቶስ ዘመን ያለ ሂድሽ በኢየሱስ ክርስቶስ ዘመን ያሉ ሰዎች ነቢዩ ኢየሱስ እያሉ ነበር የሚጠሩት። ነው ማስረጃ ላሳየህ። እስኪ አሳየኝ። 11 እና 12 እናንተ ሜት አድርጉ እና
አንብበ ያ 11 እና 12 አንብብ። ብሩክ አለ አለሁ። ምን ይላል? ወደ ውስጥ አድርገው እያነበብኩ ነው። ራቅ አድርገው ትንሽ 11 ድምፅህን ከፍ አድርገዋ እንዲሰሙ። ያው ነቢዩ ኢየሱስ ብለህ እንዲሰሙ ልጆች። አይ 11 እና 14 አንብባል። ነቢዩ ኢየሱስ የሚል የለም እዚህ አነበብኩ። ኧረ ያው እና እዚህ አደራህን ያት እዚች ጋር ነቢዩ ኢየሱስ ያው ቃል በቃል አንብባት። አንዴ ይሄ ቆይ አንዴ የኔ መጽሐፍ ቅዱስ ላውጣ ወንድሜ፣ የኔ መጽሐፍ ቅዱስ ላውጣ። አይ ያውጣት፣ ችግር የለም። አዎ ማቴዎስ ምዕራፍ 21 ቁጥር 11 በኢየሱስ ክርስቶስ ዘመን ያሉት ሰዎች እንዳለ ነብዩ ኢየሱስ ነው ነበር የሚያምኑት። የአሁኑ ዘመኖች ግን ለአንድ ማለት ነው ሻምብ ሁሱ ሰምታይ ነው እየሰማኝ ነው። ሰምቻ እየሰማሁ ነው። በሌላ ስልክ ስለሌ ነው ከስልክ ላውጣ። አንዴ ብቻ ጠብቀኝ። ችግር የለም። አይ እጠብቅሃለሁ። እንደሱ የሚል የለም መጽሐፍ ላይ ብላ እስኪ እናያለን። እሺ ከታች አን ያለሽ ሄሎ تسمعين كلامي على شوي يا اختي انزلي تحت. ايش ادمنوش ካላችሁ በተራ አስገባቸው። እሺ ያከለና አሎ የማን ወንጌል? የማቴዎስ ወንጌል ነው ያልከኝ? ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ ስንት? ምዕራፍ 21 ቁጥር 11 ምዕራፍ 21 ቁጥር 11 እስኪያወጣ ድረስ እኔ የለቀቁት ቪዲዮ አለ። ሁላችሁም ገብታችሁ ኮፒ ሊንክ ሪፖርት አድርጉት። ቪዲዮን ይዩት በደንብ። ብሩክ ነቢዩ ኢየሱስ እያነበብኩን ነው። ነቢዩ ኢየሱስ ወደ ኢየሩሳሌም በገባ ጊዜ አለ። ሰማይ ከላይ ላንብብልህ። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ አለ። ህዝቡም ይህ ከገሊላ ከናዝሬት የመጣ የነቢዩ ኢየሱስ ነው አለ። የነቢዩ ነው ነቢዩ ኢየሱስ ታው ነቢዩ ኢየሱስ ነው አለ አሉ። ኢየሱስም ወደ መቅደሱ ገባና በመቅደስ የሚሸጡትና የሚገዙትን ሁሉ አወጣ። ገንዘብ ለዋጮችን ገበታዎች፣ የእርግብ ሻጮችን ወንበር ገለበጠ። ቤቴን የጸሎት ቤት ትባላላችሁ ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። አላሁ አክበር። ነቢዩ ኢየሱስ ይላል አይደለ? ብሩኬ ነው ተሳስቻለሁ። ማን ነው ነቢዩ ኢየሱስ ያሉ? ታሪክ ህዝቡ ማን ነው? እዛው ውስጥ የነበሩ ህዝቦች ናቸው። ገና ሲቀበላቸው የነበሩ ይሄ ማን ነው ብሎ ሲናወጥ ሰምታይ ነው። ነቢዩ ኢየሱስ የሚል ቃል የለም ብለህ ነበር አለ ወይንስ የለም? አሁን እንደሱ አላልኩም። የለም ብለህ ነበር ቅድም አይደል? እኔ ያላልኩትን ነገር እንዴት ትላለህ? እና ወይ ያላልከውን አይደለም ብለህ እኔ አውዱ ቢላህ አናፍተሪ አለና በሰዎች ላይ ከመቅጠፍ በአላህ እጠበቃለሁ። ቅድም ምን አልከኝ አንተ? ነቢዩ ኢየሱስ የሚል የለም ብለህ ነበር። ነቢዩ ኢየሱስ የሚለውን ሳሳየህ ጊዜ አይ በራሴ መጽሐፍ ካላየሁኝ አልክ። አሁን በራሴ መጽሐፍ ላይ ነቢዩ ኢየሱስ የሚል ቃል አየህ አይደለ? ህዝቡ እኮ ነው እንደዛ ያለው ወንድሜ እኮ። ታዲያ ማቴዎስ ይሄን ህዝቡ አይደል እንደዛ ያለው? ማቴዎስ ይሄን ተሳስተዋል አይደለም? ህዝቡ እኮ ነው ይኸው። እሺ ሂድ። እኔ እኮ እንስሳት ነው ያለው አላልኩም እኮ። ህዝቡ እኮ ነው በክርስቶስ ዘመን የሚኖሩ የነበሩ ህዝቦች፣ የኢየሩሳሌም ህዝቦች ነቢዩ አንድ ረጋ በል ነቢዩ ኢየሱስ ብለው ነው የሚጠሩት። ይሄን ሲጠሩ እየሰማሁ ነው። ጨርስ እንጂ ታዲያ ይህን ሲናገሩ ጊዜ ኢየሱስ ክርስቶስ አይ ተሳስታችኋል፣ እኔ ነቢይ አይደለሁም ብሎ አላረማቸውም። እንዲሁም ማቴዎስ ይሄን ወንጌል የጻፈው ነገር ግን ህዝቦቹ ተሳስተዋል፣ እርሱ ነቢይ አይደለም፣ እርሱ ፍጹም ሰው ፍጹም አምላክ ነው ብሎ አንዲት እርማትም አልሰጠም። ገብቶሃል አይደል? ስለዚህ አንደኛ ነው። ሁለተኛ ነቢይ መሆኑ ብቻ ሳይሆን እንደ ቀደሙት ነቢያቶች አንድ ነቢይ ነው ኢየሱስ፣ ልክ እንደነ ሙሴ ማለት ነው። ገብቶሃል አይደል?
እዚህም ማስረጃ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ለሙሴ እግዚአብሔር ምን አለው? እንደ አንተ ያለ ነቢይ ያስነሳላቸዋለሁ አለ። ገብቶሃል? ለእስራኤላውያኖች። ከዚያም በኋላ ይሄን የተነገረው ለኢየሱስ ነው ብለው አዲስ ኪዳን ላይ የሐዋርያት ስራ ላይ ቁጭ አድርገውታል። እንደ ሙሴ ያለ ነቢይ የተባለው ለኢየሱስ ተብሎ ተቀምጧል። እንደ ሙሴ ያለ ነቢይ ነው ኢየሱስ። ምን ትላለህ? አይደለም ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ሽግለጽል አውቀዋለሁ። እሱ አሁን ግን ነቢይነቱን እንጨርስ። አንድ ጊዜ እንደ ሙሴ ነቢይ ነው የሚለውን አንድ እንጨርስ። እሱን እሺ ነቢይን ነው እንበል ካልን የፈጣሪውን ቃል ማክበር አለበታ። ሰምታይ ነው በደምብ ሰምቻለሁ። የፈጣሪውን ቃል ካከበረ ከሱ በላይ ፈጣሪ እንዳለ ያውቃል። እሱ አምላክ እንዳለ እየሰማኝ ነው። አምላክ እንዳለ በቃ አምላክ እንዳለ። ስለዚህ ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 አለ እናንተ መምህርና ጌታ ትሉኛላችሁ፣ እኔ እንዲሁ መልካም ነኝ፣ እኔ እንዲሁ ነኝና መልካም ትላላችሁ። ለምን ጌታ ብሎ ጠራ? እንግዲህ ነብይ ሆኖ ነው ካልክ ለምን ጌታ ብሎ ጠራ? አለ መልስልሽ። ዮሴፍ ጌታ ነው አይደል? ዮሴፍ ጌታ ነው አይደለም? ማ ዮሴፍ 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 ነው እኮ። ዮሴፍ ጌታ ነው አይደለም? አይደለም። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ቀጥታ አውጣው ዮሴፍ ጌታ፣ ለዚያውም እግዚአብሔር ነው ጌታ ያደረገው። ኦሪት ዘፍጥረት ምዕራፍ 45 ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ምዕራፍ ስንት? ምዕራፍ ስንት? 45 ምዕራፍ 45 ቁጥር አሁንም ፈጥናቸው ወደ ቤቴ ወደ አባቴ ቤት ውጡ፣ እንዲህም በሉ ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግልጽ በምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔ ና አትዘገይ። አይዋ ስለዚህ ዮሴፍ ጌታ ነው አይደለ? እግዚአብሔር ጌታ አድርጎታል ዮሴፍን። በምድር ላይ ነው፣ በሰማይ ላይ እኮ አላለም። በምድር ላይ ነው ያለው። አንድ ያዳምጠኛ በምድር ላይ ያለ ካለ አሁንም ላይ አሁን በምድር ላይ ጌታ የለም እንዴ? አዳም ጥረጋ። ለምሳሌ ዶክተር አብይ እኮ አንተ አዳም ጥረጋ በለ መጽሐፉ ላይ መሰረት አድርገህ አውራ። ዮሴፍ ጌታ ነው የሚለው በምድር ላይ ነው ያለው እኮ። በፈጣሪ ስም እኮ ዮሴፍ በምድር ላይ ለምን በአንዲት ወፍ ላይ አይሆንም? ጌታ አድርጎታል አላደርገውም? እግዚአብሔር ዮሴፍን በምድር ላይ ሁሉ አድርጎታል። ኦኬ ኢየሱስ ክርስቶስም በግብፅ ምድር ላይ ስማ፣ በግብፅ ምድር ላይ ነው እኮ አውቃለሁኝ። አንድ ጊዜ ተረጋጋ። አሁን በግብፅ የሚሆን አይደለም። በግብፅ ላይ ለምን በአንዲት ክፍለ ከተማ ላይ አይሆንም? አሁን ጥያቄው ጌታ ነው ይላል አይለም? ቃሉ ላይ ብሩክ ጌታ ነው አይደለም? ይላል እኮ። በጣም ጥሩ። ጌታ ተደርጎ ነው አይደለ? ዮሴፍ እግዚአብሔር ጌታ አድርጎት ነው። ጌታ ያደረገው እኮ ህዝቦችን እንዲገዛ ብቻ ነው። የግብፅ ህዝቦች እንዲገዛ ነው እኮ። ገባኛ። እግዚአብሔር ዮሴፍን ጌታ አድርጎታል ይላል አይደል ቃሉ? እግዚአብሔር ዮሴፍን ጌታ አድርጎታል ይላል አይደለ? ጌትነቱን ከእግዚአብሔር ነው ያገኘው በግብፅ ምድር ላይ። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ አይደለም? ማለት እግዚአብሔር ጌታ አድርጎት ነው አይደለም? ኢየሱስ እሱ ራሱ እኮ ጌታ ኢየሱስ ክርስቶስ እኮ ጌታ ነው። ተደርጎ ነው አይደለም? ጌትነቱ ኢየሱስ ክርስቶስ ጌታ ነው። በመደረግ ያገኘው ጌትነት ነው ወይንስ አይደለም? በመደረግ ያገኘው አይደለም። እሱ ጌታ ነበረ ሲጀመር። በቃ ተስማማሽ። አሁን በመደረግ ያገኘው ጌታ አይደለም በእርሱ ብሏል። አሁን በመደረግ ያገኘው ጌትነት እንደሆነ ባሳየህስ ምን ትላለህ? የስልጣን የሹመት ጌትነት ሆኖ ቀረ ማለት ነው። አምላክ ጌታ አይደረግምና፣ ስለዚህ ክርስቶስ ጌታ ተደርጎ ነው። ማስረጃ አውጣ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ቀጥታ አውጣ። በመደረግ ያገኘው ጌትነት ነው። የሐዋርያት ሥራ ተበበ የሐዋርያት ሥራ ምዕራፍ 2 አወጣህ ብሩክ? ቆይ
ሂድ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አንብበው። ልክ እስካሁን እንደምታነብ አንተ አንብበው። እስካሁን ስታነብ ነበር አይደል? አንብበው። እሱ ነው የዮሴፍንም አሰማሃን ምናምን ኢየሱስንም ጌታ እንደተደረገ አንብባት። አንድ በቃለ ብሩኬ ታዲያ ምንድን ነው የሚለው? ምኑ ላይ ነው? አንብበው። ድምፅህን ከፍ አድርገህ ይስሙት እንጂ እግዚአብሔር ኢየሱስን ጌታ ምን ልታሳየ ይፈልገህ ነው? እዚህ በመድኃኒዓለም እግዚአብሔር ኢየሱስን ጌታ አደረገው ይላል። አንድ አንብበው። እዚህ ላይ እግዚአብሔርም የሚልም የለም ኢየሱስም የሚልም የለም። እስኪ ክፈተውና አንብበው ከፈለግ እና ላሳየህ። እሺ በጌታ ስም ቆይ አንዴ ላሳየህ። ይቻትና የሐዋርያት ሥራ ምዕራፍ 2 ቁጥር 36 ያት አይዋ ያው 36 ላይ ይታያል። እንግዲህ ይህን እናንተ የሰቀላችሁትን አንድ የሚያት አድርጋ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው። ምን ትላለህ? ምን ትላለህ ብሩኬ? እኔ አልመጣልኝም እሱ። አሁን ስንት ላይ ነው የገለጽከው? እኔ የገለጽኩ ስንት ላይ መሰለህ? 2 ላይ ነው። ምዕራፍ 2 የሐዋርያት ሥራ ልብ በል። ዮሐንስ ወንጌልን ገልጣ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ምዕራፍ 2 ቁጥር 36 እስኪ አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔርም ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አዎ ይላል። ስለዚህ ጌትነቱን በመደረግ ያገኘው ጌትነት ነው። ቅድም አንተ ጌታ ተደርጎ አይደለም ብለህ ነበር። እንግዲህ መጽሐፍ የሚለው ደግሞ ጌታ ተደርጎ እንደሆነ ይናገራል። ስለዚህ በመደረግ የተገኘ ጌትነት ደግሞ የስልጣን የሹመት ጌትነት ነው። መለኮታዊ ጌትነት አይደለም። መለኮታዊ ጌትነት የሚደረግ አይደለም። የአምላክ የራሱ ባህሪ ነው። አይደረግም። አምላክ ስለ አሁን አንተ በምታወራው አይነት እኮ ኢየሱስ ክርስቶስና እግዚአብሔርን ትምህርታቸውን እያፋረስክ ነው። እንዴት ካልክ እግዚአብሔር ኢየሱስ ክርስቶስን ጌታ ካደረገው ኢየሱስ ክርስቶስን ጌታ ብለው ሲጠሩት እኔ ጌታችሁ አይደለሁም ከፈጣሪ ጋር አታጣሉኝ ብሎ ወይም ማለት ጌትነታቸው አይደለም፣ ይሄ የተሳሳተ ነው፣ እኔ ነብይ ነኝ ብሎ አስተምሯል። ናያውን አደረገው እያለ አስተማረም ጌታ አደረገው ይላል። መለኮታዊ ባህሪ በመደረግ የሚገኝ አይደለም። ብሩክ አብ ለምሳሌ ጌታ ነው አይደለ? ብሩክ አብ ጌታ ነው አይደለም? አብ ወልድ መንፈስ ቅዱስ ጌታ ናቸው። በጣም ጥሩ ጌታ ናቸው። ፈጣሪ ናቸው። ሶስቱ ፈጥረዋል። ለማንኛውም ወደዛ እንሄዳለን። አብ ጌታ ነው ስትል ጊዜ አብ ጌትነቱን እንደ ኢየሱስ ክርስቶስ በመደረግ ነው ያገኘው ወይንስ አይደለም? ቃል እኮ ነው ወንድሜ። አንዴ አብ ጌትነቱን በመደረግ ነው ያገኘው ወይንስ አይደለም? ከሱ እንዳትወጣ። አይደለም። በጣም ጥሩ። ኢየሱስ ግን በመደረግ ማለት እኮ በመደረግ ማለት ምንድን ነው? ቃል በመሰጠት እያልከኝ እኮ ነውማ። አዎ አደረገው ይላል። ኢየሱስ ክርስቶስን እግዚአብሔር ጌታ አደረገው ይላል። አብ ጌታ አደረገው ማለት ሰጠው እንደማለት ነው። አዎ በመሰጠት ነው። ስለዚህ ያ ጌትነት በመደረግ የሚገኝ ጌትነት የስልጣን የሹመት ጌትነት ነው። ይሄ ሁሉ ስልጣኑን ኢየሱስ ክርስቶስ ደግሞ ያስረክባል፣ መጨረሻ ላይ ይመልሳል። መለኮታዊ ባህሪ ደግሞ የሚመለስ ነገር አይደለም። እንደሚመልስ ለአብ ላሳየህ፣ አሁን አሳልፎ እንደሚሰጥ ስልጣኑን ሁሉ ላሳየህ። መጀመሪያም እኮ ይሄን አላሳመንከኝም። አይደለም እንዴት ይሰጣል? ኢየሱስ ክርስቶስ ጌታ ነው። ኖ ጌታ ተደርጎ ነው። ይሄንን አየህ አይደለ? ቅድም ተደርጎ አይደለም ብለህ ነበር። ተደርጎ አይደለም ብለህ ነበር። ጌታ ተደርጎ ነው አይደለ ኢየሱስ? ስለዚህ በመጽሐፍ አሁን እያልከኝ ያለው አንተ እንዳረዳድህ
በመጽሐፍ ቅዱስ ሁለት አይነት ጥቅስ አለ እያልከኝ ነው። አንድ ኢየሱስ ክርስቶስን ጌታ ሲሉት አምኖ ተቀብሏል። ሁለት ደግሞ እግዚአብሔር ጌታ አደረገው። ስለዚህ ነብይና ጌታ ይሆናል። እንዴት ይሆናል? አይደለም። መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ኢየሱስ ክርስቶስ ጌታ ነው የሚል ቃል ካገኘህ ይህን ጌትነቱን እንዴት ነው የራሱ ባህሪ ነው ወይንስ በመደረግ ያገኘው ጌትነት ነው የሚለይ ጊዜ መጽሐፍ ቅዱስ በመደረግ የተገኘ ጌትነት እንደሆነ አስረዳ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስ ክርስቶስን ጌታ አደረገው ይላል። ገብቶሃል አይደለ? በመደረግ ነው ያገኘው ያ ነው። እና ስለዚህ ክርስቶስ ጌታ በመደረግ ልጄም እኮ ይለዋል እኮ የምወደው ልጅ ይህ ነው ይሄን ስሙት ይላል እኮ። ማን ነው እንደሱ ያለው? ሰምተኸኝ ነው? ማን ነው እንደሱ ያለው? እግዚአብሔር አብ ነው አይደለ? የምወደው ልጅ ያለው ኢየሱስ ክርስቶስን። አዎ። ማን ነው ድምፅ ነው የሰማው? የአብን። የአብ ድምፅ ይሰማል እንዴ? ህዝቡ ሁላ የአብን ድምፅ ማንም ከሰማይ ቃሉ የአብን ድምፅ ማንም አልሰማም ይላል ኢየሱስ ክርስቶስ። ምን ትላለህ? ብሩክ ሰምቷል ነው የምለው እኔ። ኢየሱስ ደግሞ ማንም የሰማ የለም ማለት እንዳለ መጽሐፍ ይጋጫል። ለማንኛውም አንድ ጥያቄ ልጠይቅሽ፣ ወደ አንተ ጥያቄ ልመለስና ጠይቅሽ። በቁርአን ማለት ነው የሰው ልጅ ከስንት ነገር ነው የተፈጠረ? እሺ አሁን መልሱን አዳምጥሽ። ሜት አድርጋ አዳምጣለሁ። ሜት አድርግና በደንብ አድርጋ አዳምጠኝ ልንገርህ። በቁርአን የሰው ልጅ ከስንት ነገር ነው የተፈጠረው ነው ጥያቄው። አላህ ስብሐነ ወተዓላ አምላካችን አላህ ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ ሰዎችን የፈጠረ እርሱ ነው። ሰዎች የተለያዩ እንደመሆናቸው መጠን ያፈጣጠራቸውን ሁኔታ የተለያየ ነው። ያንን ሙሉ ዘርዝሮ የሚናገረው መጽሐፍ ማን ነው ከተባለ ቁርአን ብቻ ነው የሚናገረው። የትኛውም ሌሎች መጽሐፍቶች ላይ የማታገኙትን የሰው ልጆች አፈጣጠር አሁን አዳምጡ። አንደኛ የአዳም አፈጣጠር ከሌሎቹ ይለያል። ሁለተኛ የሔዋን አፈጣጠር ከሌሎቹ ይለያል። ሶስተኛ የክርስቶስ አፈጣጠር ከሌሎቹ ይለያል። አራተኛ ሌሎቻችን ፍጥረታቶች ሁሉ ሰዎችና ማነው ወንዶችና ሴቶች ሁላችን። ከአዳም አፈጣጠርን ጀምር። የአዳም አፈጣጠር ከምንድን ነው? ያለ ወንድ ያለ ሴት ብቻውን የተፈጠረ ነው። የሔዋን አፈጣጠርስ ከወንድ ብቻ ያለ ሴት የተፈጠረች ነች። የክርስቶስ አፈጣጠርስ ከሴት ብቻ ያለ ወንድ የተፈጠረ ነው። ሌሎቻችንስ ከወንድና ከሴት ነው የተፈጠረ ነው። ሁለተኛ ይሄ። ሶስተኛ አሁን እያንዳንዱ እናብራራቸው። አዳም እንዴት ከምን ተፈጠረ? የመጀመሪያው አዳም ከምን ተፈጠረ? አፈር አለ። ሌላስ? ውሃ አለ። ሁለቱ ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ከዚያ በኋላስ አላህ ስብሐነ ወተዓላ የሰው ቅርጽ አድርጎ ሰራውና ከዚያ ከጭቃ ነፍስን ዘራበት። ይህ የአዳም አፈጣጠር ነው። ሁለተኛ የሔዋን አፈጣጠር። ሔዋን ከአፈር ከጭቃ ምናምን አይደለም የተፈጠረችው፣ ወንድና ሴት ግንኙነት አድርጎም አይደለም የተፈጠረችው። ታዲያስ አዳምን አምላክ አላህ ስብሐነ ወተዓላ ፈጥሮ ካጠናቀቀ በኋላ ከአደም ከጎኑ አጥንት ሰራት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ ስብሐነ ወተዓላ በቁርአንም ላይ ተናግሯል በርካታ ቦታ ላይ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ይላል። ከተአምራቶቼ መካከል ከእናንተው ከራሳችሁ ነፍስ ጥንዳችሁን መፍጠሬ እያለ ይናገራል። ከአደም ሔዋንም መፍጠሩ በሱረቱ ኒሳ የመጀመሪያው አንቀጽ ላይ 4ኛው ምዕራፍ ላይ አላህ ስብሐነ ወተዓላ ምን ይላል? ያ አዩሃ ናስ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ። አለዚ ኸለቀኩም ሚን ነፍሲን ዋሒዳ ያ ከአንድ ነፍስ የፈጠራችሁ ሆንኩኝ አምላካችሁን አላህን ከእርሷም ጥንዷን የፈጠርኩላት ሆንኩኝ እያለ ይናገራል። ስለዚህ ሔዋን የተፈጠረችው ከአደም ዓለይሂ ሰላም ከጎን አጥንት ነው። ሶስተኛ የክርስቶስ አፈጣጠር ነው። ክርስቶስ ደግሞ የተፈጠረው ያለ ወንድ ከሴት ብቻ ነው፣ ከድንግል ማርያም ማንም ወንድ ሳይነካት፣ ወንድ ብቻ ሳይሆን ሰው የሚባል ሱብሓነላህ። በጣም ይገርማል። አላህ የገለጸበት አገላለጽ ወለም የምሰስኒ በሸር ወለም የምሰስኒ ረጁል አይደለም ያላቸው፣ በሸር ነው ያላቸው። ረጁል ቢባል ኖሮ ወጣት የሆነ ሰው ያልነካኝ የሚለውን ሊወስድ ይችል ነበር ይሄ ቃል አረበኛ። ነገር ግን በሸር ነው ያለችው፣ ሰው የሚባል ያልነካኝ ሲሆን ነው ያለችው። ማንም ሳይነካት በድንግልናዋ ሳለች አላህ ሱብሓነሁ ወተዓላ ከእርሷ ክርስቶስን መሲሁን ፈጠረ።
ሌሎቻችን ደግሞ የእኛ የሰዎች አፈጣጠር ነው። ሌሎቻችን ደግሞ ከእናቶቻችን እና ከአባቶቻችን የተገኘ ነው። የመጀመሪያው ጅማሬያችን ምንድን ነው ከተባለ የፍትወት ጠብታ ነው። ያን አላህ ስብሐነሁ ወተዓላ በእናቶቻችን ማዕፀን ውስጥ ቀረጸን ሰራን። መጀመሪያ ፍትወት ጠብታ፣ ከዚያ በኋላ ያቺ ልችል 40 ቀን ትቆያለች። ከዚያ ከ40 ቀን በኋላ የረጋች ደም ወደ መሆን ትቀየራለች። ከዚያ በኋላ የምትላመጥ ስጋ ትሆናለች፣ ስጋ ነገር ማለት ነው። ከዚያ በኋላ አጥንት ትሆናለች። ከዚያ ሙሉ በሙሉ አላህ ስብሐነሁ ወተዓላ ዳግም ስጋን ያለብሰንና ነፍስን ይዘራባታል። ከዚያም ሩሕን ከዘራባት ነፍስን ከዘራባት በኋላ ሰው አድርጎ ከእናቶቻችን ማዕፀን ያወጣናል። በዚህ መንገድ ነው የሰዎች አፈጣጠር። ብሩክ ሜትህን አንሳውና። ስለዚህ በዚህ አፈጣጠር ያው ነቢዩላህ ዒሳ እንደምትሉት ከማርያም ለወንድ ነው የተፈጠረው ካል ነቢዩ መሐመድ ደግሞ ከኛ ከሰውና ማለት ከወንድና ከሴት ነው የተፈጠረው ማለት ነው። እውነት ነው። ስለዚህ ነቢዩ መሐመድን ለምን አስበለጠው? ወይንስ አላህ ያዳላል ማለት ነው? ከ25ቱ ነቢዮች በላይ ለምን አደረገው? ማለት ካለ ሰው የተፈጠረች ነቢዩላህ ዒሳ እያለ ነቢዩ መሐመድ ለምን ትልቅ አድርጎ እንትን አሉ? በቃ መልሱን አዳምጥ እሺ። ግን ከዚህ በኋላ ቃላቶችህን ምረጥ። አላህ ያዳላል ማለት ነው የሚለውን ተወውና ለምን እርሳቸው እንዲበልጡ ሆነ ምክንያቱ ምንድን ነው ብለህ ጠይቅ። ከዚያ መልሱን አዳምጥ። አሁን ነው እንጂ ያዳላል ማለት እኮ ነው ይሄ። አንዴ አዳምጥ። እንዲህ አይነት ካለ ወድ ዘር የተፈጠረ እያለ አዳምጥ። መልሱን ዘለቅ አዳምጥ። አንድ ጊዜ ሜት አድርግ። አዳምጥ መልሱ። እሺ ታዲያ ነቢዩ ሙሐመድ ዘለቅ አይደለም ስሜ፣ በነገራችን ብሩክ ነው ወንድሜ። እሺ ሜት አድርግ። አሁን መልሱን አዳምጥ። በስነ ስርዓት አውሩ። እየሰማሁ ሜት አድርግ። ኧረ እኔ ስራ ሰዓት አለኝ። ሂድ በፈጣሪ ስም። እሺ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምን በለጡ ነው? እርሱ የዘር ከወንድና ከሴት ተፈጥረው ሳሉ እርሳቸው ኢየሱስ ክርስቶስ ያለ ወንድ ከሴት ብቻ በመፈጠሩ ለምን አይበልጥም ነው? በመጀመሪያ ከወንድና ከሴት መፈጠር የማንም የራሳቸው የነቢዩ ሰለላሁ ዐለይሂ ወሰለም አስተዋጽኦ የለበትም። ሁለተኛ ኢየሱስ ክርስቶስ ያለ ወንድ ከሴት ብቻ ለመፈጠሩ ምንም አይነት የእርሱ አስተዋጽኦ የለበትም። የአምላክ ስራ ነው። በእርሳቸውም ላይ የአላህ ሰላም በሁለቱም ላይ ይስፈንና ክርስቶስ በድንግልና ለመወለዱ የራሱ የሆነ አስተዋጽኦ አለበት ወይንስ የለበትም? ብሩክ አንዴች መልሳት። ኢየሱስ ክርስቶስ ወይንም ዒሳ ዓለይሂ ሰላም በድንግልና ለመወለዱ የራሱ አስተዋጽኦ አለበት ወይንስ የአምላክ ድንቅ ተአምር የአምላክ ጸጋ ነው በእርሱ ላይ እና በማርያም ላይ? በቁርአን አስተምሮ ነው በመጽሐፍ ቅዱስ አስተምሮ? በሁለቱም በፈለግከው ይለያያል። የሁለቱም እንዴት ይሆናል? አንድ አይነት በፈለግከው አንተ በመጽሐፍም እንደው በእርሱም ላይ ካለ አብራራ። አምላክ ነው በቁርአን ስማኝ። በቁርአን ነቢዩላህ ዒሳን የሚለው ኢየሱስ ክርስቶስን የሚለው በአላህ ታምር ነው እንደማለት ነው እያልከኝ ያለው ነውም ብዬ ልበልሽ። በጣም ጥሩ። አሁን በመጽሐፍ ቅዱስ ግን ኢየሱስ ክርስቶስ ቀጥልሽ። እንደ መጽሐፍ ቅዱስ በመጽሐፍ ቅዱስ ግን ኢየሱስ ክርስቶስ አንዴ እያዳመኩ ነው። እኔም አዳምጠኝ። አየሽ፣ አዳምጣለሁ። ቀጥል። በመጽሐፍ ቅዱስ ኢየሱስ ክርስቶስ ግን ምን ሆኖ ነው የመጣው? ጌታ ሆኖ ነው ኢየሱስ ክርስቶስ። ገባህ? በተአምር አይደለም። እሱን ጌታ የሚለውን ቅድም ውሃ በላሁልህ። አሁን ስላወላለዱ ነው ጥያቄው። ኢየሱስ ክርስቶስ በድንግልና ለመወለዱ ቆይ አንዴ፣ በድንግልና ለመወለዱ ያለ አባት እናት ብቻ ለመወለዱ የእርሱ አስተዋጽኦ ምንድን ነው? አምላክ ነው ይሄን ጸጋ በእርሷ ላይ በማርያም ላይ የዋለላት ልጅን የሰጣት ወይንስ ራሱ ነው የክርስቶስ አስተዋጽኦ ነው? ክርስቶስና አምላክ አንድ ናቸው ወንድሜ። ቃል እኮ ነው የወረደው። በፈጣሪ ስም ስላወላለዱ ነው አሁን ጥያቄያችን። በድንግልና ለመወለዱ ክርስቶስ የእርሱ አስተዋጽኦ ነው ወይንስ የአምላክ የጌታ የአምላክ የእግዚአብሔር አስተዋጽኦ ነው እንደ መጽሐፍ ቅዱስ? አሁን አንተ ልልህ የምትፈልገው ኢየሱስ ክርስቶስና እግዚአብሔርን ለይቼ እንድነግርህ ነው የምትፈልገው፣ ግን አይለያዩም።
ስለዚህ እግዚአብሔር ተወልዷል በድንግል ማርያም። ምን አለ መሰለህ መልአኩ ቅዱስ ቆይ ስማኝ አንዴ እኔ ቅዱስ ገብርኤል መጣ ድንግል ማርያምን ተፈስሒ እመቤታችንን ማለት ነው ወንድ ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ እሱም የዓለም መድኃኒት ነው አለ። የዛን ጊዜ ይህ እንዴት ይሆናል አለች እመቤታችን ቅድስት ድንግል ማርያም። ይህ እንዴት ይሆናል ወንድ ስለማላውቅ አለች። ከዛ እሱም መልሶ ይህ በአንቺ ፍቃድ ሳይሆን በአምላክ ፍቃድ ነው አላት። የዛን ጊዜ ስትቀበል ይሁንልኝ እንደ ቃልህ ይሁን ስማኝ እንደ ቃልህ ይሁንልኝ ስትል ምን ወረደ? መንፈስ ቅዱስ በማህፀኑ አደረ። የዛን ጊዜ ምን ሆነ? ተጸነሰ ማለት ነው። ስለዚህ አሁን የመጣው ቃል ነው የመጣው። ገባህ? ቃል ደግሞ ፈጣሪ ነው። እሺ አዳምጣህ አንድ ጊዜ ኢየሱስ ክርስቶስን ከመወለዱ በፊት ስጋውን ያዘጋጀለት ማን ነው? ራሱን በራሱ ነው ስጋውን ያዘጋጀው ኢየሱስ ክርስቶስ ወይንስ አምላክ ነው ስጋውን ያዘጋጀለት? እንዴት ነው ግን የምታስበው አንተ? በፈጣሪ ስም መልሱን መልስ። ከመወለድ በፊት ስጋ ይዘጋጃል? ከመወለድ በፊት ስጋ ይዘጋጃሉ? በጣም ጥሩ። አንድ ጊዜ ኢየሱስ ክርስቶስ በድንግል ማርያም ማህፀን ውስጥ ስጋው ሲዘጋጅ ጊዜ ማን ያዘጋጀለት? ራሱ ነው ስጋውን ያዘጋጀው ወይንስ አምላኩ እንዳዘጋጀለት ኢየሱስ ተናግሯል? ስጋን አዘጋጀህልኝ ብሎ ለምን እንደዚህ ይላል? ቃል መጣ ልክ የሰው ልጅ ሆነ እንደሚለው እኮ ነው ብሏል። ሊሰቀል እንደመጣው እኮ ነው የሰው ልጅ እንዲሆን እና ብሏል። ላሳየህ ስጋንም አዘጋጀህልኝ ብሏል። አምላኩን ለያልኩ ነው ላሳየህ ማስረጃ ለውጣለ ብሏል። ኢየሱስ ክርስቶስ እኮ እግዚአብሔርን አምላክ ይላል አይልም? ይላል እያልከኝ ነው ማለት ነው። ስጋውን አዘጋጀህልኝ ስጋዬን እያለ ኢየሱስ ክርስቶስ ተናገረ። አንደኛ። ሁለተኛ አሁን ደግሞ ወደ ህይወቱ ልመጣ። አዎ አባት ሆይ እያለ ሲጸልይ ልኳል ይጸልያል እኮ አባትም ሆይ አንድ አዳምጣ። አሁን ስለ ጸሎት አይደለም ስላመጣጡ ነው እያወራን ያለ ነው። ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ወይንስ አይደለም? የራሱ ነው ያ ህይወት። ኢየሱስ ህይወትን መስጠት የሚችል ራሱ ነው አይደለም? ተሰጥቶ ነው። እና ላሳይህ ማስረጃ መጽሐፍ ቅዱስ ይዛል። አዎ ይዣለሁ። ሂድ። አይዋ ዮሐንስ ወንጌል ሂድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አውጣት። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ክርስቶስ እንዴት እንደሆነ ማለት አፈጣጠሩን አውቀዋል። ልል የፈለግኩት አንድ ያውጣት ህይወትንም ተሰጥቶ ነው። አንድ ያውጣት። አንድ የዛሬ ያላየኸው ብዙ ነገር አይተኸውት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ኢየሱስ ክርስቶስ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እሱም አሁን ነው የሚሰሙት፣ በህይወትም ይኖራሉ። አሎ ብሩክ ይሰማኝ? አቤት። ህይወትን ተሰጥቶ አይደለም ብለሃል። ተሰጥቶ ነው አልኩ። እንዴት ህይወትን ይሰጣል? ራሱ እኮ ህይወትን ሰጭ ነው ብለህ ነበር አይደለ? ያው ህይወትን ተሰጥቶ እንደሆነ ላሳየህ ነው ማስረጃ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አይ ህይወትንማ ለመሰል አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና። አላሁ አክበር። ስለዚህ ሰው ሁሉም ሲመጣ ምን ሆኗል? ሰው አይደለ እንዴ? ህይወትን ተሰጥቶ ነው አይደለም? ኢየሱስ አልተሰጠም። አያውና ወይ ያነበብኩ ቆይ እንደምታደርጉ ልጆቻችሁ አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታል ይላል አይልም? ይላል። በጣም ጥሩ። ህይወትን የተሰጠው ማን ነው? ሰጪ ማን ነው? ማን ነው ህይወትን የተሰጠው? እታች ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠ ይላል። ሰማኝ እንጂ ነጠላ ጥቅስ ብቻ እንደ ጴንጤ ይዘህ አትሂድ። አንዴ ብሩክ አዳምጥ። ህይወትን ሰጥቶታል ይላል አይልም? መጽሐፉን ካደ ወላሂ ሸመጠጠ እዚሁ አረን አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ
ህይወት እንዲኖረው ሰጥቶታል ነው። አዎ ህይወትን ተሰጥቷል አይደል? እዚህ ጋር ኢየሱስ ክርስቶስ ሰጪው ማን ነው? ተቀባዩ ማን ነው? አብ። ህይወትን የተሰጠው ማን ነው? ሰጪው አብ ነው። ህይወትን የተቀበለው የተሰጠው ማን ነው? ወልድ ለወልድ ይላል። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ማለት ነው አይደለ? ስጋውንም ተሰጥቶ ህይወቱንም ተሰጥቶ ሰው ደግሞ የስጋና የህይወት ውቅር ነው። ሁለቱንም ተሰጥቶ ነው ኢየሱስ ክርስቶስ። የራሱ አስተዋጽኦ የለውም ማለት ነው። ተሰጥቶ ነው ያለ ሁሉንም ገብቷችኋል። ስለዚህ ያ ሁሉ ነገር ተሰጥቶ ሌላ ምጨምርልህ ስልጣንም ተሰጥቶ እና ስለዚህ ህይወት አይሰጠውም እያልክ ነው? አይ ተሰጥቷል ህይወት። እሱንም አመንክ ማለት ነው። ስማኝ ሻ እንደዚህ ላይ ቆይ አይደለ አንዴ ስማኝ። እሺ እየሰማሁ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው ሰው ሆኖ እንደመምጣቱ መጠን ምን አለው? ምን ይዛል? አይዋ ምን ይዛል? መልእክተኛ ነው፣ ከአምላኩ የተላከ መልእክተኛ ነው፣ ባሪያ ነው፣ አገልጋይ ነው፣ ለአምላኩ ሰባኪ ነው። ወንጌልን ይሰብክ ነበር። ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ይሰብክ ነበር። ይህ ሁሉ ነበር ኢየሱስ ክርስቶስ። እኔ ሰው ነኝ ብሎ ተናግሯል። ይሰግድ ነበር፣ ይጸልይ ነበር፣ እያለቀሰ በጉልበቱ ተንበርክኮ እኔ ሰው ነኝ ብሎ ተናግሯል። አይዋ እውነት ነው። ነገር ግን የአምላክ ነኝ አላለም። በጣም የሚያሳዝነው ብሩኬ፣ አንተ ግን አምላክ ነው። ኢየሱስ ክርስቶስ እኔ አምላካቸው ነኝ አላለም። ዮሐንስ 13:13 ክፈት። እሺ እኔ አምላክ ነኝ ይላል እዚያ ጋር። ቅድም አየህ ነው እኮ ብሩክ እኮ ዮሐንስ ክፈተው። እሺ ላንብብላቸው ለሌሎቹ። ቅድም አነበብከው አየህ ነው። ጌታና መምህር ትሉኛላችሁ እንዲሁ ነኝና። እሱ አይደለም አሁን ጥያቄያችን። እኔ አምላክ ነኝ ብሏል ወይ ነው? ታዲያ ጌታና መምህር ትሉኛላችሁ እኔም እንዲሁ ነኝና አለ። ከዚህ በላይ ምን ይበል? መምህርም ነኝ ጌታም ነኝ። አዳምጥሽ አንድ ጊዜ። ጌትነቱ በመደረግ የተገኘ የስልጣን የሹመት ጌትነት ነው ብለን ቅድም አስረዳነህ። የለም አልተደረገም አልክ። አይ ተደርጓል። ታየን፣ አሳመነ። በመደረግ የሚገኝ ጌትነት መለኮታዊ ጌትነት ሳይሆን የስልጣን የሹመት በህዝቦቻቸው ላይ ጌታ መደረጋቸውን አለቃ መደረጋቸውን የሚገልጽ እንጂ ሌላ አይደለም። ገብቶሃል አይደል? እሱ ነው። አሁን ግን ጥያቄው ምንድን ነው? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ብሩክ አምላክ እንዳለው አስተምሯል። አምላክ አለ ምንድን አምላክ እንዳለው አስተምሯል አይደል? ኢየሱስ ክርስቶስ አምላክ አለው። ፍጹም ሰው ፍጹም አምላክ ስለሆነ እንደ ሰውነቱ አምላክ ይኖረዋል። ሰው እንደ መሆኑ መጠን አምላክ ይኖረዋል። ምን አለም በመስቀል ላይ ሆኖ ኤሎሄሎ ላማ ሰበቅታኒ አባቶ ለምን ተውከኝ ያለው ለምንድን ይመስልሃል? እንደ ሰውነቱ አምላኩን እንትን እያለ ነው ማለት ነው። በጣም ጥሩ። ስለዚህ አምላክ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለሱ ለራሱ አይደለም እያልኳ እንደ ሰውነቱ ነው። ፍጹም ሰው ስለሆነ ነው እኮ። ፍጹም ሰው ስለሆነ በዚያ በሰውነቱ ኢየሱስ ክርስቶስ አምላክ አለው አይደለ? እንደ ሰውነቱ አምላክ አለው፣ እንደ አምላክነቱ ደግሞ ማድረግ ይችላል። አሁን ስለ አምላክነቱ እናወራበታለን። ግን ያ ኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ ይሄ ልጅ ለምሳሌ ቆይ ኢየሱስ ክርስቶስ ከእናቱ ጋር ሲሰደድ አልተራበም? ተርቧል፣ ተጠምቷል። 40 ቀንና 40 ሌሊት ከጾመ በኋላ ተርቧል፣ ተጠምቷል። ለምን የሆነ ይመስላል? ይሄ እንደ ሰውነቱ ስለሆነ ነው። ገባ? ተፈትኗል። የዓለምንም መንግስታት ሁሉ ያስጎበኘውና ያሳየው ሰይጣን ነው አይደለ? ለኢየሱስ ክርስቶስ አዎ ያስገረፈውም ያሰቀለውም ሰይጣን ነው አይደለ? ኢየሱስ ክርስቶስን አይደለም ነው። እና ወደ መጽሐፍ ቀጥታ እንሂድ። ና ኢየሱስ ክርስቶስን ያስገረፈውና ያሰቀለው ዲያብሎስ ነው። ቀጥታ እሺ አንዴ እዚሁ ላይ ስማኝማ፣ ስማኝ ንገርህ። ቆይ ስማኝ፣ እኔ ስማኝ አንዴ፣ ስማኝ እኔን አንዴ። አላወጣም ትችዋለሁ። በቃ እሺ ቀጥል። አረ እኔ ምንም ብታወጣው ችግር። ኢየሱስ ክርስቶስ እስኪሰቀል ተሰቅሎ አድርጎ ሰይጣንን ከምድር ጥሎት እስኪሄድ ድረስ ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አውቋል አላወቀም? ኢየሱስ ሰይጣን ሲጀምር ሰይጣን አውቋል አላወቀም ነው ያልኩህ። አንዴ ተረጋግጠህ በል አዳምጠህ። እሺ እየሰማሁ ነው።
አምላክ አያውቅም። አምላክ አላለውም ሲጀምር። አንተ የእግዚአብሔር ልጅ ከሆንክ እያለ ነው ሲፈትነው ሁላ የነበረው እንጂ አንተ አምላክ ከሆንክ ብሎ አልፈትነውም። አያውቅም። ሰይጣን በደንብ አድርጎ እንትን ነው። ስለዚህ አምላክ መሆኑን ስላላወቀ ነው ያሰቀለው ማለት ነው። ወንድሜ አዳምጥ፣ ተረጋጋ። ጭራሽ ሰይጣን ተረጋጋ። ከትንቢት ቃልን እያነሳ የሚናገር የእውቀት ባለቤት ነው ሰይጣን። መጽሐፍ ቅዱስ ላይ አንድ አዳምጠን። ሰይጣን እኔ እኮ እያልኩ ስማኝ መጀመሪያ እስኪሰቀል ጥሎት እስኪሄድ ድረስ ከምድር ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አላወቀም። ተሰቀለ አይደለም። ከሄደ በኋላ ምድርም ላይ ያለ አምላክ ነው ብሎ ያውቅም ሰይጣን። ሰይጣን ጠንቃቃ ነው እንደ መጽሐፍ ቅዱስ። ከሄደ በኋላ ኢየሱስ ክርስቶስ አምላክ መሆኑን አውቋል። የቱ በማስረጃ ለአንተ እሱ ገልጦ ላለህ እንዲህ ማስረጃው አንድ እኔ ገልጠዋለሁ። ችግር የለውም። እንዳትደክም አንተ እኔ ልግለጠው ማስረጃ ሄድሽ እሺ ጋፊን ቃባ ሲንጃላ ዳጅማ ኡመተ ቀሽቲ ኡመተ ደጋን ራሱ ቁርአን ያስፈልገዋል። እሺ እስከዛ ሌላ ጥያቄ አለ ሲቀጥል